አላዛር ትላንትና ልክ ዛሬ ትንሱ እስቲ አስተካኪ ማስተካከል የምትችዩ አንቺ እኮ ነሽ እያላት ነበረ ማለት ነው። እንደዛ ከሆነ እናት በትንሱ ህይወት መታ በትንሱ ትዳር መታ ጥልቅ ብላ ይሄ ሁሉ ነገር ሲበጠበጥ ይሄ ሁሉ ነገር ዛሬ የዛሬ ምክንያት ራሱ የዛሬ የትንሱ እናት የተናገረችው ቃል ወይም ደግሞ አይሆንም ላለችው ድርጊት ይሄ ሁሉ ስሰራ የነበረው እናት የራሷ ምክንያት ስላላት ነው። ትላንትና አንተ ዛሬ ትንሱ አንቺ ነሽ ማስተካከል እንደምትቺ እንዳልካት ትላንትና አላዛር እናት የምታረጋቸው ነገሮች ሁሉ ብታስተካክል ኖሮ ልክ ትንሱ እንዳልካት አንተ ማስተካከል እንደምትችል እያወከው ነገሮቹ ወደ ጥፋት ስትመልሳቸው የነበራቸው ነገሮች ሁሉ ለምን ትላንትና አንተ አላስተካከልክም? ሰዎች ላይ ለምንድን ነው ፈራጅ ምን ሆነ? እውነቴ ነው ምላችሁ። ሰላማችሁ ብዝት ይበል ውድ ቤተሰቦቼ፣ እንዴት ናችሁልኝ? ደህና ናችሁ ወይ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትስሩ። እንግዲህ እየጠፋሁም ነው፣ ቻናሌም ቀዝቀዝ እያለ ነው። እባካችሁ ላይክ ያደረጋችሁ እንዲሁም ሰብስክራይብ ያደረጋችሁ ቤተሰቦቼ ሁኑ ማለት ነው። እኔ የትንሱ እናት በጣም እጅግ 100% ትክክል ናት ነው የምለው። ምክንያቱም እንደውም የትንሱ እናት ሶሻል ሚዲያ ተከታታይ ስላልሆነች ትንሱ ያላዛር እናት ምታረጋትን ነገር ስላላየች ነው እንጂ ብታይ ኖሮ እርግጠኛ ነኝ ትንሱ እዛ ቤት እንድትወልድ ፈቃደኛ አትሆንም ነበረ። አዎ በፍጹም አትሆንም ነበረ። የትንሱ እናት ትክክል ናት። ማንም እናት ለልጇ እንደምታረግ ነው እያደረገች ያለችው። ትላንትና እኮ ማሚ ልጅሽን ልቀቂው፣ በቃ 18 ዓመት ሞልቶታል፣ ካሁን በኋላ የራሱ ህይወት ይኖርበት፣ ታያቸው እስቲ ከህይወታቸው ውልቅ ብለሽ ውጪ ስንላት ምን ነበረ ስትል የነበረው? ልጄ በፍጹም አልተውም፣ ልጄ እስከ መጨረሻው ከራሱ ጋር እየተከተልኩኝ እሄዳለሁ፣ እስከ መጨረሻ እከተለዋለሁ፣ እስከ መጨረሻ ህይወቱን እንደዚህ አተረማምሰዋለሁ ስትል ነበረ። አይታችኋል አይደለ? ዛሬ ደግሞ የሷ ተራ ደርሷል። ገባችሁ? አንዳንዴ እናንተ ላይ የሚመጡ ነገሮች ማለት ነው እንደ ፈራጅ ሆናችሁ እንደ ጻድቅ ሆናችሁ አትዩት። ገባችሁ? እንዴት ለዛ ሰውም እንዴት እንደሚያሳምም የሚመጣ ወይ የምንናገራቸው ነገሮች የምናረጋቸው ነገሮች እንዴት ህመም እንዳለው እንድታውቁት እንፈልጋለን። ትላንትና አላዛር ህይወቱን አላስተካከለም፣ ትዳሩን አላስተካከለም። ዛሬ ግን የትንሱ እናት የፈለገ ነገር ብታረግ የፈለገ ነገር ብሰራ ማለት ነው ለመናገርህ ሞራን የለህም። አንድ ነገር አንድ ቃል እንዳትናገራት የትንሱ እናት አንድ ትንፍሽ የሚባል እኔ በጣም ገርም ያለው ይሄ ነገር ማስተካከል የምትችዩ አንቺ ነሽ ሲላት፣ ወይኔ ትዳሩ ላይ እኮ እናቱ መታ እንደርጎ ዝንብ ጥብ እንዳትል ማስተካከል የነበረበት እኮ አላዛር እንደሚችል ያውቀዋል። ገብቷችኋል? እናቱ ከህይወቱ ከትዳሩ ማውጣት እንደሚችል ያውቀዋል። ዛሬ ትንሱን እየመከራት ነበረ። የትንሱ እናት የሆነ ነገር አይታ ሊሆን ይችላል እንግዲህ አብሯት ስላለች ማለት ነው። ማሚ ምን አይነት ሴት እንደሆነች አይታ ገምታ ሊሆን ይችላል። ግዴታ እኮ አብራችሁ 1000 ዓመት ስለኖራችሁ አይደለም። የሰው ልጆች ባህሪ በአንድ ደቂቃ ማወቅ ትችላላችሁ። በቃ የትንሱ እናት አልፈለገችም፣ ልጇ እንድትጎዳባት አልፈለገችም፣ ልጇ እንድታጣት አልፈለገችም። እርግጠኛ ነኝ እኔ ማሚ የሚመስለኝ ትንሱ ፈልጋ አይደለም፣ የልጅ ልጇን ፈልጋ ወይም ትንሱ ባዶ እጇ እንድታስቀር። ይሄ ነገር ብዙ ጊዜ ተናግሬዋለሁ። ትንሱ ባዶ እጇ እንድትቀር ነው የምትፈልገው እንጂ እውነት የትንሱ አራስነት ፈልጋው የትንሱን ደስታ ፈልጋው ምናምን አይደለም። እንደዛ ከሆነ እኮ አራስ ሆና ስታረጋቸው የነበሩ ነገሮች በሙሉ እርጉዝ ሆና ስታረጋቸው የነበሩት ነገሮች በሙሉ ማሚ ትክክል አልነበረችም። በጣም ጥፋት እያጠፋች ነበረ። በጣም እንትን እያለች ነበረ። ስለዚህ ዛሬ ትንሱ አልበላም ብትል ይገባታል። ምክንያቱም ከዚህ በፊት ታውቃላችሁ ማሚ የሆነ ነገር ሰጣት፣ ትንሱ ታማ ነበረ። ግን ማሚ ስለሰጠቻት አይደለም፣ የእርግዝናውም ባህሪ ነበረ። ስለዚህ ያኔ የተፈጠረው ነገር እንግዲህ ወይ የትንሱ እናት አይታ ሊሆን ይችላል። በቃ እኔ ግን አሁን በጣም የተገረምኩት ነገር እንደገና አሁን አዲስ መጨቃጨቅ ስትፈልጉ አዲስ ጭቅጨቃ ስታመጡ ትንሽ እንኳን እሺ ለትንሱ እናት እንኳን ክብር ይኖራችሁ። እናንተ የለመድናችሁ ናችሁ፣ ለምደናችኋል፣ በልተናችኋል። እኛ አሁን ስልችት ብሎን አቁመናል፣ እውነት ለመናገር ማለት ነው። ግን አሁን በቃ ትንሱ ራሱ አርፈሽ ተቀመጪ። እውነት አራስ ካልጋው አይወርድም። ገና አንድ ቀንሽ ነው እንዴ? 2 ወር አልሞላሽ፣ 3 ወር አልሞላሽ።
ካልጋርሽ መውረድ የለብሽም። አራስ ካልጋዋ አትወርድም። ካልጋዋ ወርዳ እንደዚህ አታወራም። አራስ ደግሞ ቀስ ብሎ ነው የሚያወራው። አይጮህም፣ አይበሳጭም። እንዴ ምን ሆነሽ ነው? እግዚአብሔር ከዛ ሁሉ ነገር ተፍቶሽ፣ ከዛ ሁሉ ነገር አድኖሽ፣ ከዛ ሁሉ ነገር ሁለት አድርጎሽ አሁን አንቺ ተነስተሽ እንደው ታውቂያታለሽ ባታውቂያት እንኳን እሺ አላወቅሻትም ይባላል። ትናንትና ህይወትሽን ያን ያህል ምስቅልቅል ስታረገው የነበረች ሴት እንደገና አሁን አንቺ የአንድ ቀን አራስ እንቅልፍሽን በደንብ ድብን አድርገሽ መተኛት ትተሽ ማለት ነው ያገኘሽው የእናትሽ እጅ ሽሮም ይሁን ምንም ይሁን ድብን አርግተሽ በልተሽ እንቅልፍሽን ከልጅሽ ጋር ቅፍ ተደራርጋችሁ መተኛት ትተሽ እንደገና ለጭቅጭቅ እንደው ቦታ ተከፍቻለሽ ትንሱ። እውነት እንደው ለእናትሽ አሁን ልጄ ጋ ብላ ነው የምትሄደው አይደለ? ልጄ ጋ ብላ ነው የመጣችሁ። በቃ ለእናትሽ ስትይ እንደው ብትችሉ በር ራሱ ባትከፍቱ፣ ይሄ ያራስ በር በቃ ቤታችሁ ሰላም ቢኖር። እንዴ ምንድነው ጭቅጭቅ አይሰለቻችሁም እንዴ እናንተ ሰዎች? በቃችሁ እንጂ እውነት በቃችሁ እንዴ ማሚ። በቃ ማይፈልጉት ነገር አታርጊ። አውቀሽ አንቺ እነሱን ማሳጣት ነው የምትፈልጊ። እውነት ለመናገር ትላንትናም ትንሱን ማሳጣት ነበር የምትፈልጊው፣ አሁንም እነሱን ማሳጣት ነው የምትፈልጊው። ምክንያቱም የትንሱ እናት እንዲናት እንድትባል ስለፈለግሽ ነው እንጂ እንግዲህ 7 ሰዓት ሞልቷል እያለች ነበረ የትንሱና 7 ሰዓት የት ሀገር ነው ቁርስ የሚሰራው? ለዛውም ለራስ እኮ ሌሊት 12 ሰዓት ተነስተሽ ነው ገንፏን ትስጫለሽ። 3 ሰዓት ሌላ ነገር እንትን 6 ሰዓት ሌላ ነገር ምናምን የሚሰጠው አራስ ቶሎ ይርበዋል ስለሚባልም ማለት ነው። ስለዚህ አንቺ 7 ሰዓት ተነስተሽ ነገር ካልፈለግሽ ወይም ደግሞ የትንሱ እናት ልታሰጫት ካልፈለግሽ ማለት ነው በ7 ሰዓት ተነስተሽ የት ሀገር ነው ገንፎ የሚገነፋው? በ7 ሰዓት ገንፎ አይገነፋም፣ ነውር ነው። በ7 ሰዓት ደግሞ እውነቴ ነው ምላችሁ። እኛ ጋር በ7 ሰዓት ገንፎ የፈለገ ቢርባችሁ ቤታችሁ ምግብ እንኳን ባይኖር በ7 ሰዓት ገንፎ አይገነፋም። ስለዚህ 7 ሰዓት ተነስተሽ አሁን የትንሱ እናት ባትመጣ ራሱ በ7 ሰዓት ነው እንዴ ቁርስ ምሰጫት? አራስ ሴት ማለት ነው በ7 ሰዓት ነው ቁርስ ተሰጥቶ የሚሰጣት። በቃ የትንሱ እናት ትክክል ናት። በቃ የትንሱ እናት እዛ ጋር እስካለች ድረስ የምትፈልገው ነገር አድርጉ። ኧረ ጭቅጭቅ ይሰልቻችሁ እውነት። ኧረ ስልችት ይበላችሁ። ኧረ በስመ አብ እኔ እንደዛ አይነት አይቼ አላቅም በህይወቴ እውነት። እንግዲህ እንደዚህ እኮ አይባልም ማሚ። አንቺ ስንት ነገር ስትይ ነበረ። እንደው አሁን አንቺ አይባልም ብለሽ ለሰው እንኳን የምትመክሪ አንደበት አለሽ? አንቺ እንደዚህ ለመባል ብቁ አይደለሽም። እንደዚህ አይባሉም ለማለት አሁን የትንሱ እናት እንደዚህ እኮ አይባልም። አንቺ ብዙ ነገር እኮ ብለሻል፣ ብዙ ነገር ተናግረሻል፣ ብዙ ነገር ሰርተሻል። አንቺ እንደዚህ አይባልም ብሎ ለማስቆም እውነት ለመናገር ሞራኑም የለሽም፣ አቅሙም የለሽም። መናገርም እንደዚህ ብለሽ መናገርም አትችይም። ምክንያቱም አንቺ ያላደረግሽው ነገር ደግሞ ሌሎች እንዲያደርጉ አክት ማድረግ የለብሽም። አንቺ ጥሩ ነገር እንደሰራሽ ሌሎች መጥፎ እንደሆኑ አክት ማድረግ የለብሽም። ምክንያቱም እኛ ስታረጊ አላየንሽም። አንቺ ማይባሉ ነገሮች ማይደረጉ ነገሮች ስታረጊ ነበርሽ። ማይሰሩ ነገሮች እየሰራሽ ነበረ፣ ለዛውም እርጉዝ ሴት ላይ ማለት ነው። ስለዚህ አንቺ ዛሬ የትንሱ እናት እንደዚህ እኮ የትንሱ እናት እንደዚህ አይባልም እኮ ይሄ እኮ ነውር ነው የምትያቸው ነገሮች ማለት ነው። አንቺ ነውር የሆኑት አንድ ቀን ነውር ነው ብለሽ ስታስተምሪን ስታሳይን አላየንም። ስለዚህ ያላየነው ነገር አንቺ ያላደረግሽው ነገር ሌሎች እንዲያደርጉ መጠየቅም የለብሽም። ልጠይቂም ደግሞ አቅሙም ችሎታም የለሽም እውነት ለመናገር እንደዚህ ለማለት ማለት ነው። ምክንያቱም ያንን ነገር አድርጎ ሰው ሲያሳይ ነው ማንኛውም ነገር ያ ሰው አድርጎ ሲያሳይ ሌላው እንዲያደርግ ጥያቄ ልትጠይቁ ትችላላችሁ፣ ልታረጉ ትችላላችሁ። አንድ ሰው ያላደረገው ነገር ሌላውን እንዲያደርግ ለምን ይፈልጋል? ማሚ አሁን እየፈለገች ያለችው ይሄንን ነው፣ ከነ ልጇ ጭምር ማለት ነው። አላዛርም እንደዚህ ማስተካከል የምትችዩ አንቺ ነሽ ምናምን ሲላት ትላንትና አላዛር አንተ ማስተካከል እኮ ትችላለህ፣ ትዳራችን እንደዚህ አይሁን፣ እናትህን ከህይወታችን አስወጣት፣ ከትዳራችን አስወጣት ስትለው ትንሱ ምን እያላት ነበረ? እንግዲህ የምትከታተሉ ልጆች አላችሁ ብዬ ተስፋ አደርጋለሁ። ምን እያላት ነበረ?
ምን እያላት ነበረ? እናቴን በዚህ አላረግም፣ እናቴን በዚህ አልወጣም፣ እናቴ በዚህ አልገባም ሲል ነበረ ማለት ነው። ስለዚህ አሁን የትንሱ እናት ለመናገር ማናችሁም ቢሆን ሞራን የላችሁም፣ ማናችሁም ቢሆን ድፍረትም የላችሁም፣ ልትናገሯትም አትችሉ። የትንሱ እናት የፈለገችው ማድረግ ትችላለች። ልጇ ላይ ማዘዝም መታዘዝም ትችላለች። ስለዚህ እንደዛ ነው እላችኋለሁ። ውድ ቤተሰቦቼ ሰላማችሁ ብዙት ይበልልኝ። ቻናሌን ሰብስክራይብ ያደረጋችሁ ቤተሰቦቼ ሁኑ። በሌላ ቪዲዮ እስከማገኝ